ኑሃሚ ለኤርሚ ራሷን አሳልፋ ሙሉ በሙሉ ሰጠችው። ኑሃሚም አንድ ጥያቄ ጠየቀችው። ኤርሚ እንደማትጎዳይ ተስፋ አድርጋለሁ፣ እናም በጣም እንደምታፈቅረው ትነግረዋለች። እሱም ደግሞ ዛሬ ላይ ባደረግሽው ነገር መቼም ቢሆን እንደማትጸጸች እንዲሁም እንደምትኮሪበት ብሎ መልሶላታል። እናም እሱ በጣም እወድሻለሁ ይላታል። ግን በነገራችን ላይ ከእንደዚህ አይነት አፍቃሪ ፈጣሪ ሰውረን ነው የሚባለው። ከኋላው በጣም ብዙ ስብስቦች አሉ። ፍቅረኛ አለችው፣ ልጅ አለችው እና በጣም ብዙ ነገሮች የገዛ ልጁን ከዛም አልፎ የገዛ ልጁን አሁን ላይ ለኑሃሚ አምጥቶ ኑሃሚ እያሳደገች ነው የምትገኘው። እንግዲህ አባቷን ደግሞ ቢያሳክምም በኤደን ብር እንግዲህ በባለፈው እንዳየነው ኤደን ከአንድ ሀብታም ጋር ሶሲ አሳድራት ነበር እና በዛ ነው አሁን ላይ ሕክምናው እየተካሄደ ያለው። የኑሃሚ አባት አሁን ላይ እየታከመ ያለው በሴት ብር ነው፣ በሀብታም ገንዘብ እንግዲህ ኤርሚ ሴቶቹን እየሸጠ እንደዛ እያደረገ ማለት ነው። ደግሞ አሁን ላይ በጣም ደስ የሚለው ነገር ቤዝና አቶ መስፍን እንዲሁም ሳሚ ተቀላቅለዋል። በጣም ደስ የሚል ድራማ ነው። ድራማ አሁን በጣም ደስ እያለና እያማረበት እየሄደ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናቸው? ያለው እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ተወዳጅ የሆነውን ኑሃሚ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። የኑሃሚ አባት ያው ታሞ ሆስፒታል ነበረ። ኑሃሚም ከውጭ ስትመጣ ወንበሩ ለብቻው ታገኘዋለች። ወይኔ አባቴ ምን ሆኖብኝ ነው ወደቱ ሄዶብኝ ነው እያለችም በጣም ትደነግጥና የምታረገው መላውቀጦ ጥፍትፍት ይላል ማለት ነው። በነገራችን ላይ ኤርሚ እዚህ ጋር ጥሩ ነገሮችን እየሰራ በመሆኑ አሪፍ ነገር ሆኖ ግን ወደ ሆስፒታል ሲወስዳት ለኑሃሚ ቢነግራት አሪፍ ነው። ምክንያቱም አሁን ኑሃሚ ከውጭ ስትመጣ ያንን ነገር ስትመለከት ምን ይሰማታል? በጣም አሁን ብትደነግጥስ? እናም ሮጣ እሷ እንግዲህ ወደ ኤርሚ ጋ ነው የደወለችው። ኤርሚ ባክን ስልኩን አንሳልኝ እያለችም እየተርበተበተች ኤርሚ ጋ ተደውልለታለች። ኤርሚ ደግሞ እንግዲህ ስልኩን ያነሳና ኤርሚ አባቴ እኮ የለም ትላለች። ምን ማለት ነው? የለም አባትሽ እኮ እዚህ ነው ያለው ተረጋጊ ምናምን ይላታል ማለት ነው። እሱም የት ነው ያላችሁ ስትልም በባለፈው የታከመበት ሆስፒታል ነው ይላታል። ትሮጥና እንግዲህ ወደ ሆስፒታል ትሄዳለች። ወደ ሆስፒታልም ስትሄድ ኤርሚ በር ላይ ቆሞ ታገኘዋለች ማለት ነው። እናም አባዬን ገብቼ ማየት ፈልጋለሁ ስትለው አይቆይ ዶክተሮች ውስጥ ናቸው ጠብቁ ስላሉ ነው፣ ስለዚህ ዶክተሮቹ እንትን ይበሉና ገብተሽ ታይዋለሽ እያለም ወይኔ ኤርሚ ውለታህን ግን እንዴት ነው የምከፍለው እያለችም በጣም እያሞገሰችው ነው ማለት። በነገራችን ላይ ውለታውን እየከፈልች ነው። እሱም እንግዲህ እየከፈልሽ ነው ውለታዬንማ እየከፈልሽ ነው አለ ማለት ነው። እውነቱን ነው። እዚህ ላይ በእርግጥ አልተሳሳተም። ውለታውን እየከፈለችው ነው። አንቺን የመሰለ እንቁ ልጅ እኮ ነው የሰጡኝ፣ ይሄ ለሳቸው ሲያንስባቸው ነው እያለም ይመልስላታል ማለት ነው። ኑሃሚም በዚህ በንግግሩ ተማርካለች፣ ልቧ ስርቅ ብሏል ማለት ነው። በጣም የሆነ በንግግሩ በጣም አሳምኗታል ማለት ነው። እና በጣም መልካም ሰው ነክ እያለች እንትን ስትለው እንዴ መልካምነት ብቻ ነው እንዴ ታየሽ? ስበና የሳል ታየሽም እንዴ ላታል ማለት ነው። እናም እንደዚህ እየተባባሉ ዶክተሩ በሩን ይከፍታል ማለት ነው። እናም የአቶ ተሰማ ቤተሰብ ናቸው ሲባል አውዴ ምናምን ላሉ ኤርሚና እንግዲህ ኑሃሚ ገብተው አባታቸውን ያሉ። አባቷም አባዬ እኔ እኮ እዛ እኮ እንቸር ላይ እኮ ሳጣ ወደ ኬድህ ነው ብዬ በጣም ደነገጥኩ ትላለች ማለት ነው። ወይኔ ደነገሽ እንዴ ምናምን እያለ እንግዲህ ኤርሚ እንግዲህ ሰርፕራይዝ ላደርግ ነው ብሎ ነበረ። ሆኖም ያው ሰርፕራይዙ አሪፍ እንደሆነ እንዳለ ሆኖ ያው ድንጋጤ ስላለ መናገሩ አሪፍ ነበረ። እናም ልጅ ደህና ነኝ ምንም አታስቢ ብሎም እንግዲህ ያረጋጋል። እሺ በቃ ደህና ከሆንክ ይባባላሉ። ወደ ቤት ስትመጣም እንግዲህ ኑሃሚ ቤት ማንን ታገኛለች? ገነት ደግሞ አንቺ እዚህ ምን ልትሰሪ ነው የመጣሽ ስትላት እንደው ልጄ ባክሽን እንደው ይቅር በይኝ እያለችም ትለምናታለች ማለት ነው። እናም እየለመነቻት እንግዲህ ኑሃሚም ከቤቴ ውጭልኝ ትላታለች። ስትላትም አይታይሽም እንዴ ከንፈሬ ሁሉ ደረቅረቅ ብሎ እንዴት ነው የምወጣው ስትላት ቆይ እንዴት አገኘሽው ቤቱን ስትል አይ እኔ እንኳን ተከታትዬሽ አይደለም የሚያገኘውሽ ትላታለች። ግን ለኤደን ግን
ለገነት ግን ቤቱን ማን የጠቆማት ይመስላችኋል? እኔ ግን ሶሲ ትመስለኛለች። ምክንያቱም ከኤደን ጋር ስለምትሰራ ማለት ነው። እሷ ነች የምትመስለኝና እና እኔ ግን ተከታተየሽ አይደለም ምናምን ትላታለች። እናም እሺ በቃ ምናምን ትልና ትቀመጣለች። ተቀምጣ እንግዲህ ያንን ምግብ ስትሰጣት ኑሃሚ ምስኪን ርህሩህ አንጀቷ አልችላለና ስትሰጣት በጣም ነው ቶሎ ቶሎ ነው የጎረሰችው ማለት ነው። በጣም ስለራባት ብታምኒም ባታምኒም እኔ ምግብ ከበላሁኝ 2 ቀኔ ነው እያለ ተነግራታለች ማለት ነው። ለማንኛውም እዚህ ብዙ አትቆይም ትሄጃለሽ ትላታለች። እሷም እንግዲህ የቤት ሰራተኛ እንኳን ሆኜ እዚህ እንድቀመጥ እርጅኝ ትላለች ማለት ነው። እና እንደናንተ እኮ ክፋት የእናንተ ክፋትነት ነው እንጂ እኮ እኛ እኮ ለ4 ቢሆንም አንድ ቤት ተከራይተን መኖር እንችል ነበረ ስትላት፣ አወዲ የኛ ክፋትነት ነው ሁላችንም የሰፈረውን ነው የሚያገኘው፣ ቁናችንን አገኘን። አንቺ እዚህ የመሰለ ቤት ውስጥ እየኖርሽ ነው፣ እኛ ግን ይሄው ኤደን ራሱ ዘይት እንደሄደች አይታወቅም ትላለች ማለት ነው። ኤደን እንግዲህ ያው ተደብድባ ነው የገባች። በእርግጥ አለች ቤት ነች ግን እሷ ያው የት እንደሆነች አላቅም ትታ ሄዳለች ብላ ነው እንግዲህ ኑሃሚን ያሳመነቻት ማለት ነው። እናም ይሄንን እያወሩ ያለ ኤርሚ ይመጣል። ኤርሚ ደግሞ ምን ትሰራለች እዚህ ይላል ማለት ነው። በጣም ይናደድባታል። ኑሃሚን ውስጥ ላወራሽ ፈልጋለሁ ብላት እንግዲህ ወደ ውስጥ ይዟት ይሄዳል ማለት ነው። ገኒ ባክህ ልጄ በላም እንግዲህ እየለመነችው ነው ለኑሃሚ ያው እነ ኤደን እዚህ እንደማይሆኑ ብሎ ይነግራታል። በዛ ላይ ደግሞ ምግብ ያሷ የሰራችውን እንዳትበይ ብሎ ያስጠነቅቃታል ማለት ነው። እናም ገኒ እንግዲህ ያው የቤት ሰራተኛ ሆና ቤቱን እየወለወለች እያለ ኑሃሚ ወደ ውጭ ወጥታ ስትመለስ ተንኮል እያሰበችላት ነው። በጣም ከባድ ነው በነገራችን ላይ። አሁንም ቢሆን እዛ ቤት የገባችው ገነት ለተንኮል ነው። ልጅ እዛ እንደዛ ሆና አንቺ እዚህ ተንደላቀሽ ትኖሪያለሽ፣ ቆይ ትሞክርኛለሽ፣ አለቅሽም እያለችም እየዛተችባት ትገኛለች ማለት ነው። እና እንግዲህ ተውጭ ስትመጣ ቤቱን እየወለወለች እያለ ተንኮል እያሰበች ኑሃሚ ድንገት ስትመጣባት በጣም ትደነግጣለች። ቆይ ምን አስደነገጠች ስትለኝ እኔ ክፉ አሰሪ ነኝ እንደ ስትላት፣ ኧረ ማን በወጣሽ አንቺማ በጣም መልካም ሰው ነሽ እያለችም ታሞግሳታለች ማለት ነው። እናም እንደዛ ስታሞግሳት እንግዲህ ምን ትላታለች ኑሃሚ ይኸውልሽ እኔ ለምን እንደው ባላቅም ከውጭ ስመጣ የሆነ ትካሽን ክብድ ይለኛል እና እኔ ያው ትናንትና ማረፍ የለኝም ስላልሽኝ ነው። አሁን እንግዲህ ብትሄጂ ደስ ይለኛል ስትላትም፣ አረ ባክሽ ኑሃሚ ባክሽን አሁን ጥሩ ሰው ሆንሽልኝ ስለሽ ተመልሰሽ እንደዚህ ትሆኛለሽ እንዴ? እና እኔ ደግሞ ምን መሄጃ አለኝ ትላታለች ማለት ነው። አይ ብቻ አላቅም ትንሽ ብር እሰጥሻለሁ ተከራይተሽ የምትኖርበት ትላታለች ማለት ነው። እሷም እሺ በቃ ካልሽ እንደዛ ካልሽ ትላታለች ማለት ነው። እንደዛ ትላትና እንግዲህ ስትሄድ አሁንም በጣም ነገር እየዶለተች ነው። ኤርሚ ደግሞ ይመጣና ምግብ እየሰራች ነው። ተዚህ ቤት እንድትሄጂ ብሎም ይነግራታል። ይህንንም የሰራሽውን ምግብ ይዘሽ ይላታል ማለት ነው። ዛሬ ከኑሃሚ ጋር የሆነ ትልቅ ፕሮግራም አለን ሲላትም እንደዛ ነው። አዎ ሳስበው ነገራችን ላይ ከኑሃሚ ጋር ትንሽ ፕሮግራም አላችሁ፣ ስለዚህ ምግቡ ምናምን ስትለው፣ አይ አንቺ የሰራሽውን ምግብ አንበላም ይዘሽ መሄድ ትችላለች እና ብር ይሰጣታል ማለት ነው። እሺ ካላችሁ ለዛ ነው እንደ ኑሃሚ ቅድምዬ ምግብ ስላት አልበላም ያለች ስትልም፣ አዎድ እኔ ነኝ እንዳትበይ ብዬ አስጠነቀቅኳት በማለት የሚመልስላታል ማለት ነው። ኤደንም ያው ምንም ማለት አልቻለችም። ምክንያቱም ያው ተንኮሏ የታወቀ ስለሆነ እዛ ቤትም ለተንኮል ስለሆነ የገባችው። በእርግጥ አሪፍ ነው። ኑሃሚ ራሱ አሁን ላይ እንደዚህ ጨክና ውጭልኝ ማለቷ ራሱ መልካም ነገር ነው ማለት ነው። ብትቆይ ኖሮ የሆነ ነገር ነው የምታደርጋት ማለት ነው። የአቶ ደግሞ የኑሃሚ አባት ጓደኛው ደግሞ በሩን ከፍቶ ይገባና ውይ ይቅርታ ተሳስቼ ነው ብሎ ይገባል። የኑሃሚ አባት ግን አውቆታል። እንዴ ይሄ ማን ነው እያለ እንትን ሲል መለስ ሲል ወይኔ ጓደኛዬ ነህ እንዴ ምናምን ይባባላሉ ማለት ነው። እንዴ ደህና ነህ ሆይ ይባባላሉ። ደህና ነኝ። እንዲህ ለምንድን ነው እንደዚህ ሆንከው? ከንፈር እኩል እኮ ጥውልግልግ ብለሃል እኮ ያ የፊቱ ተሰማ እኮ አይደለህም እንዲሁ ምን ሆነህ ነው ሲለው እንግዲህ
ያው ባለቤት ሴት ነች ስትለው እንግዲህ ሲጠይቃት ያው ኤደንን ነው እንግዲህ የጠራው ያው ኤደንን ስለምታቃስለው እንዴ ሌላም ልጅ አለች እንዴ ሲል አዎ በስርቆት የተወለደች ያው መልከ መልካም የሆነች እያለም እንግዲህ ይነግራል ማለት ነው። እና እንኳንም ተሰረቀች እያልኩ ነው እያለም አቶ ተሰማ ለጓደኛው ይነግረዋል ማለት ነው። እንዲች ማነች እንዲው ማነች እንዲች የተመረቀች እያለም በሌላ ቀን እንግዲህ ሄዶም ሲጠይቀው አያሃት ምናምን ሲለው እንግዲህ ሄዶ ሲመለከታት በጣም ሆነ የኑሃሚ እርጋታዋ ሁለ ነገሯ በቃ ለሱ ያላት አክብሮት ሲመለከታት እንዲሁ ሴት ማለት እንደዚህ ነው እንጂ እያለም በጣም ያሞግሳታል ማለት ነው። አያሃት እንዴት ነች ምናምን ሲለው ኧረ ተወኝ በጣም ሸጋዬ ልጅ ነች እያለ ያው ልጁን እንግዲህ ሲያሞግሰው የሰው ልጅ በነገራችን ላይ ልጁን ሲያሞግሱለት በጣም ደስ ይላል። በነገራችን ላይ ያው ኑሃሚ ስለ ሙገሳ ሳይሆን በጣም የተረጋጋች ደርባባ ልጅ ነች ማለት ነው። እናም እንደዛ እያለ እንግዲህ ይመልስለታል ማለት ነው። እንዲሁ ግን እንደዚህ ጸባይ ሰናች የሆነችው በማወታ ነው ሲለው እንግዲህ ምን ይለዋል መቼም እንግዲህ እኔም ከድሮ ታቀኛለህ ስለዚህ መቼም በእኔ ነው አልልህም ሲለው እንግዲህ ይሄንን እያሉ ይሳሳቃሉ ማለት ነው። ሳሚ ደግሞ እንግዲህ ያው በአዲሱ ስሙ ስለማላውቀው ነው ቤዝና ሳሚ ፍቅረኛሞች ሆነው ነው እንግዲህ እየተወኑ ያሉት አታገባኝም ማለት ነው ታዲያ ምናምን እያለ አባቷ እንግዲህ ያው አይወዳትም ቤዝን። ምክንያቱም እኔ ግን ሳስበው ቤዝ ራሱ የአቶ መስፍን ልጅ ትመስለኛል። ያው እንግዲህ በሐረግ ድራማ ነው እኔ የማውቃቸው ማለት ነው። በአሁኖቹ አለመኳቸውም ነው ስትመስለኝ እንደዛ ነው የምትመስለኝ። በጣም ደግሞ ከሚገርመው ነገር ኤርሚ እዛ ጋር ኑሃሚን እወድሻለሁ አፈቅርሻለሁኝ እያለ እስከ ዛሬ ፍቅሬ ሲል ሲሟዘዝ የከረመው ለካ እሷን ኖሯል ወይ እና በስተመጨረሻ ያወቅናት። እኔ እንኳን የኤርሚን ፍቅረኛ ለማየት ጓጉቻ ነበረ፣ ግን ከሚመስለኝ ነገር ማለት ነው ይሄ ድራማ መጨረሻ ላይ ኤርሚና ይህ ሳሚ የሚባለው ሳሚ ያው በቤዛ ድራማ ነው የምናውቀው፣ እነሱ ሁለቱም በኑሃሚ የሚጣሉ ይመስለኛል። በቃ እኔ ዝም ብዬ ስመለከተ ማለት ነው። ኑሃሚ በነገራችን ላይ በጣም እንኳን ወንድን አይደለም ሴትን የምታንበረክክ ነችና ምን ይመስላችኋል እናንተ? እኔ እንደዛ ነው የሚመስለኝ። መጨረሻ ላይ አሁን እሱን ሲመለከታት በጣም ያፈቅራታልና እንደዛ እየሆነ እንግዲህ ድራማው በነገራችን ላይ ከእንግዲህ በኋላ ነው በጣም ያማረና የተዋበ እንግዲህ እየጦፈ የሚሄደው ማለት ነው። ውድና የተከበራችሁ የቻለ ከዛ በፊት በነገራችን ላይ ያው ኑሃሚ ደግሞ ያው ከኤርሚ ጋር ያው ፍቅር ግንኙነት አላት። ሻማ ምናምን ተበርቶ ዊስኪ ጠጥተው እንግዲህ ወደ መኝታ ሄደዋል ማለት ነው። ይህ ኑሃሚ በነገራችን ላይ ያው እንግዲህ አሳልፋ ራሷን ሰጠችው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።